በአሁኑ ሰዓት ብዙ ሰው እየተጠቀመ ያለው የአንደኛው መሳሪያ ማን እንደሆነ ያውቃሉ? እሱም ቻትጂፒቲ ነው። ቻትጂፒቲ እንግዲህ በኦፕን ኤአይ የተሰራ ሲሆን በታሪክ በአጭር ጊዜ ውስጥ ማለት ነው ከ100 ሚሊዮን በላይ ተከታዮችን እያፈራ ኤአይ ነው። ሰዎች በየቀኑ እንደ ግል ረዳታቸው አሲስታንታቸው አድርገው እየተጠቀሙበት ይገኛሉ። ለምሳሌ ለምርምር፣ ለጽሁፍ ስራዎች እንዲሁም ደግሞ ለኮዲንግ ይጠቀሙበታል። አንድም ደግሞ ዝም ብለው ጥያቄ ለመጠየቅ ላይ እንደ ጉግል የሚጠቀሙበትም አሉ። ኢሜል ለመጻፍ፣ ረጅም ጽሁፎችን ደግሞ ለማሳጠር እንዲሁም ደግሞ የተለያዩ ሰመራይዝ አድርጎ ከተለያዩ ነገሮች ላይ የምጠይቁትን ነገር መጽሐፍ ለምሳሌ ሊሆን ይችላል። ብዙ ማንበብ ላይ ይጠበቅባችሁ ይችላል። የምትፈልጉትን ነገር ሰመራይዝ አድርገው ይሰጣችኋል ማለት ነው። በተለይ ደግሞ ሂሳብ ለመስራት ቻትጂፒቲ በጣም እንግዲህ ወደር ያልተገኘለት ኤአይ ነው ማለት ነው። በዛ ምክንያት ብዙ ሰዎች በስራቸው፣ በትምህርት ቤት፣ በተለያዩ ቦታ ይጠቀሙታል። እንዲሁም ኮንቴንት ክሬተሮች ይጠቀሙበታል። ኮንቴንት ክሬተሮች እንዴት ይጠቀሙበታል? ለምሳሌ ኮንቴንት ክሬተሮች የአንድ ሳምንት የቪዲዮ ፕላን አውጣልን ቢሉት የቪዲዮ ፕላን የአንድ ሳምንት ያወጣላቸዋል። እንዲሁም ደግሞ ኮንቴንት ከነገሩት ደግሞ የቪዲዮን ስክሪፕት ይጽፍላቸዋል ማለት ነው። ለምሳሌ ስለሚሰሩት ስለ እንደዚህ አይነት ኮንቴንት ነው የምሰራው፣ ስለዚህ ስክሪፕት ጻፍልኝ። ለምሳሌ ለስንት ቪዲዮ ሊሆን ይችላል? 10 ቪዲዮ ሊሆን ይችላል፣ 5 ቪዲዮም ሊሆን ይችላል። ስክሪፕት ይጽፍላቸዋል እና የቪዲዮ ፕላን ደግሞ በጣም አሪፍ። ለምሳሌ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ የምንሰራቸውን የቪዲዮ ፕላን ያወጣልናል ማለት ነው ከነ ስክሪፕቱ። ስለዚህ ኮንቴንት ክሬተሮች በዚህ መጠቀም ይችላሉ ማለት ነው። ሌላ ደግሞ በቅርብ ጊዜ ደግሞ አዲስ አድ ያደረገው ፊውቸር አለ፣ ፕላጊንስ የሚባል ነው። ከዛ ውስጥ ማለት ነው ያው ፕላግ ማድረግ ማገናኘት ነው። ከዛ በታች ያሉ ብዙ የተለያዩ አፕሊኬሽኖችን እዛ ውስጥ ሶፍትዌሮችን አድ አድርጓል ማለት ነው። ከነዛ ጋር ካገናኛችሁት ለምሳሌ ካንቫ አለ፣ አዶቢ ፕሮ አለ። እያንዳንዱን የተለያዩ ናቸው እዛ ውስጥ ማለት ነው። ኖሽን አለ። ኮኔክት ካደረጋችኋቸው ማለት ነው እዛው ላይ ቻትጂፒቲ ላይ ሆናችሁ ብዙ ስራዎቻችሁን ያግዟችኋል ማለት ነው። ፕላጊንግ የሚለውን ተጠቅማችሁ። ባለፈው ደግሞ የሰራሁት ቪዲዮ አለ እንግዲህ የተለያዩ ኢሜጆችንም ጀነሬት ማድረግ ጀምሯል። ሰው ቻትጂፒቲ በጣም በብዙ ነገር ራሱን አፕዴት እያደረገ ነው። እንግዲህ ኤአይዎች ትልቅ ፉክክር ላይ ናቸው ያሉት። እናንተ የትኛውን ነው የወደዳችሁት? ከቻትጂፒቲ የትኛውን ነው የምትጠቀሙት? እስኪ ሼር ማድረግ ከፈለጋችሁ ፕሊዝ ኮመንት ላይ ሼር አድርጉልኝ ማለት ነው። የእናንተ ደግሞ ፌቨራይት የትኛው ኤአይ ነው የሚለውን ከታች ብታስቀምጡልኝ ደስ ይለኛል ማለት ነው። ስላካፈላችሁኝ ደስ ነው የሚለኝ። ቻትጂፒቲ ላይ ምን አይነት ነገሮች ትጠቀማላችሁ? ቻትጂፒቲ ደግሞ የተለያዩ ነገሮች አፕዴት አድርጓል። እነዚህን ደግሞ እና የተለያዩ ቪዲዮዎችን በሚቀጥለው ይዤላችሁ እመጣለሁ። እንዲሁም ደግሞ ስለነዚህ ስለ ኤአይዎች እና ስለተለያዩ ቴክ ኢንፎርሜሽኖች እንዲሁም ደግሞ ኤዱኬሽን ኮንቴንት የሚመቻችሁ ከሆነ ሊንኩን ባዮ ላይ አለላችሁ። ዩቲዩብን ገብታችሁ ቼክ አድርጉት ማለት ነው። ስለተከታተላችሁ አመሰግናለሁ። መልካም ጊዜ ሆነላችሁ። ባይ ባይ።